አግብተሻል ወይ? እጮኛ ሳለሽ ወይ? አላገባሁም። እጮኛም እኔ የለኝም። ብዙ እኔ የለኝ። እሺ እንዲህ አይነት ሀሳቦችን ያነሳልሽ ለምንድን ነው መሰለሽ? ወጣት የሆናችሁ እህቶች ወንድሞች፣ ትዳር እጅግ በጣም መልካም ነገር ነው። ትዳር በጣም አስፈላጊ ነገር ነው። መቼም አንድ ሰው ረዱ ለምሳሌ ሲጋራ እያጨሰ አታጭሱ ብሎ ማስተማር ሞራል የለውም አይደል? በቤተክርስቲያናችን ሰዎች ሁለት መንገድ ነው ያላቸው። እያንዳንዱ ከአንድ ክርስቲያን የሆነ ሰው ሁለት መንገድ ነው ያለው ረዱ። አንደኛው የጀንደረባነት ህይወት ነው። ራሱን የክርስቶስ ሙሽራ አድርጎ በምንኩስና ህግ የሚኖርበት ህይወት ነው። የብቸኝነት ህይወት አይባልም። በነገራችን ላይ የምንኩስና ህይወት ራሳቸውን የክርስቶስ ኢየሱስ ሙሽራ አድርጎ ነው የሚኖሩት። ሁለተኛው ደግሞ ቀዳሚቷ ህግ ነች። እሷም ደግሞ ትዳር ነች እና ትዳር እጅግ በጣም አስፈላጊ ነገር ነው። የጠየቅኩሽ ደግሞ ይህን ሀሳብ አንስቼ ለአንቺም ሌሎች እህቶች ወንድሞችም ማስረዳት ስለፈለኩ እና ለምንድን ነው እስካሁን እጮኛ ያልኖረሽ? ለምንድን ነው ያላገባሽው? አንዳንድ ጊዜ ይሄንን ሀሳብ ያነሳሁልሽ ለምንድን ነው መሰለሽ? ሰዎች በተለይ ሶሻል ሚዲያ ተጠቃሚ ስትሆኝ ሰው የሚቀርጿቸው ፕሮጀክቶች አሉ። ይሄ ልክ እኔ ይገርመኛል። አንድ ጊዜ ዝም ብሎ ቲክቶክ አካውንት ይከፍቱና ወንድ ልጅ እንዳታምኑ፣ ወንድ ልጅ እንደዚህ ካለ እንዲህ እያደረገ ነው ማለት ነው። ስልኩን ጠረጴዛ ላይ ዘግዝቆ የሚያስቀምጠው ቺተር ነው። በቃ በፍጹም እንትን ሰው የቀረጸው ፕሮጀክት ማለት ሰው በልምድ እንደዛ ሊያደርግ ይችላል። ኢማጂን ወንዶችንም ልክ እንደዛ ሴት ልጅ እንደዚህ ካደረገች እንደዚህ እንዳታምኗት። ሴት ልጅ እንደዚህ የምታደርግ ከሆነ አንተ ፊት እንዳሰጣት ምናምን በጣም ሳንፈልገው በዚህ ዘመን ያሉ ወጣት ወንድሞቻችን በጣም ባላሰብነው ሁኔታ ከቤተ ክርስቲያን ትምህርት ስፔሻሊ በትዳር ጉዳይ ማለት ነው ከቤተ ክርስቲያን ትምህርት በጣም ርቀው ሄዶ በቃ ሰው በቀረጸው ፕሮጀክት ውስጥ ታስረዋል። እና ለምንድን ነው እስካሁን ጮኛ ሊያሽው? ለምንድን ነው ያላገባሽው? ትምህርት ስላለኝ እና ያ ጀስት መጀመሪያ አላቅም ወይ ጉዴ ፕላኔ ትንሽ ሌላ ነገር ነው። ለዛ ማድረግ የምፈልገው ኦኬ የምፈልገው ማለት ቢሳካልኝ እና አሁን ላይ ነው እንደዚህ አይነት አስተሳሰብ የመጣልኝ። እንደዚህ የልጆች ማሳደጊያ ቤት ከፍቼ ጀስት በቃ ከነሱ ጋር በኖር ምናምን እንጂ እንደዚህ ይሄ ትዳር ላይ ምናምን ምን አለ መሰለሽ አሉ። በዚህ አጋጣሚ እኔ አይ ቲንክ እግዚአብሔር እንደው ከፈቀደ ከ2 ዓመት ምናምን በኋላ አገባለሁ ብዬ አስባለሁ። እጅግ በጣም የምወዳት እጮኛለችኝ። በጣም ብታይ በጣም የምትገርም በጣም ስማርት የሆነች በጣም ጠንካራ የሆነች የእናት የአባቷን ስርዓት ይዛ ያደገች በጣም ልዩ የሆነች እጮኛለች። እኔም እንዳንቺ ዓላማ አለኝ። በዓላማ ማሰበብ አይቻልም። እሺ እኔም እንዳንቺ ፕላን አለኝ። በፕላን ማሰበብ አይቻልም። እንደውም አንዳንድ ጊዜ ብዙ ጊዜ ሰዎች እንደው ትዳር መቼ ነው የምታገባው ሲባሉ በተለይ ወንዶች ላይ በርደን ስላለ ይሄ ያለ አይደለ እንደው የማስተዳዳሩ የሆነ የማኖሩ ግዴታው እነሱ ላይ ስለሚጣል አረቢያንስ እኔ ይሄን ያክል ንብረት ይኖረኝና ምናምን ይላል ሰው። ኢቭን የኛ እናትና አባቶች እንኳን ንብረት አፍርቶ አይደለም ተጋብቶኛን የወለዱት። ቤተሰቦቻቸውን ብትጠይቁ በአካውንታችሁ ስንት ብር ነበር ብትሏቸው በጣም እስክትገረሙ ድረስ ጠንካራ የሆነ የፍቅር ታሪካቸውን ይነግሯቸዋል። እኔ አሁን ትንሽ አገለግላለሁ፣ እሞክራለሁ። አገልግሎት ያን ያክል አገልጋይ አይደለሁም። አንዳንድ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማያውቁ ሰዎች እንደማያውቁ በምን ታውቂያለሽ መሰለሽ? እኔንና ሌሎች እንደኔ መሰል የሆኑ ወንድሞችን ያደንቁናል። ቤተክርስቲያንን ሰው ማወቅ ሲጀምር ሊቃውንቱን ያውቃል። እኛ እንዲሁ በመንፈሳዊ ቅናት የመጀመሪያው ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 81 መጽሐፍት ስትጠቀም ሌሎች አብያተ ክርስቲያናት ግን 66 መጽሐፍት ብቻ ይጠቀማሉ። እነዚህ ተጨማሪ የተባሉ መጽሐፍት መጽሐፈ ሄኖክ፣ መጽሐፈ ኩፋሌ፣
ለምን በሌሎች ዘንድ ተቀባይነት አጡ? በውስጣቸው ምን ሚስጥር ይዘዋል? መልካም እሺ። አዎ በውስጣቸው ሚስጥር ይዘዋል። በስትክክል ግን ብዙ ጊዜ እንዲህ አይነት ሀሳቦች አይ ቲንክ ብዙ ጊዜ በተደጋጋሚ ፕሮቴስታንት ከሆኑ እህት ወንድሞቻችን ጋር ተያይዞ በተደጋጋሚ ይነሳል። በመጽሐፍ ቅዱስ የቀኖና ታሪክ በመሰረቱ 66 የሚባል የመጽሐፍ ቅዱስ ቀኖና የለም። መጽሐፍ ቅዱስ ሲጀመር በመሰረቱ በመጽሐፍ ቅዱስ እንደው የቀኖና ታሪክ በራሱ 66 የሚባል የመጽሐፍ ቅዱስ ቀኖና የለም። አንድ ነገር መረዳት ይኖርብናል። ረዱ አንድ መረዳት ያለብን ነገር የመጀመሪያው ትልቁ ነገር ምንድነው? መጽሐፍ ቅዱስ ሳይሆን ቤተክርስቲያንን የሰራት ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። ይሄ ምን ማለት ነው? እንዲህ ስንል ምን እያለን ነው? እሺ መጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። ምን ማለት ነው? ክርስቶስ በደሙ የመሰረታት ይህች ቅዱስ ቤተክርስቲያን ትክክለኛ የሆነ እግዚአብሔር እስትንፋስ ያለባቸው መጽሐፍቶች እነዚህ ናቸው ብላ ያስቀመጠችው ቅዱስ ቤተክርስቲያን ነች። ስለ መጽሐፍ ቅዱስ እውነተኝነት ማረጋገጥ የምንችለው ከቤተክርስቲያናችን አስተምህሮ ነው ማለት ነው። አሁን ብዙዎች በተለያየ አንግል በተደጋጋሚ የሚያነሱት ትልቁ ሀሳብ ያ ነው። መጽሐፍ ቅዱስ 66 ሆኖ ሳለ 81 የሚል የመጽሐፍ ቅዱስ ቀኖና ከየት መጣ የሚል ሀሳቦችን በተደጋጋሚ ያነሳሉ። የጽሁፍ ማስረጃዎችን ምን አደርግልሻለሁ በውስጥ እልክልሻለሁ። እሺ አሁን ማነሳልሽን የጽሁፍ ማስረጃዎች በአጠቃላይ በውስጥ እልክልሽና በደንብ ትመለከቻቸዋለሽ። ኤርሊ ቸርች ፋዘርስ የሚባሉ አሉ። ያው እያንዳንዱን ሀሳብ ምንድን ነው የምናደርገው? እያንዳንዱ ልክ እንዳንቺ ያሉ ወንድሞቻችን መረዳት በሚችሉት መልኩ ነው ቀስ ብለን የምናስረዳቸው። ኤርሊ ቸርች ፋዘርስ የምንላቸው አሉ። መጽሐፍ ቅዱስ ቅድም እንዳልኩሽ በመሰረቱ 66 የሚባል የመጽሐፍ ቅዱስ ቀኖና የለውም። 66 የሚባል የመጽሐፍ ቅዱስ ቀኖና የለውም። አሁን የእኛን ቪዲዮዎች በተደጋጋሚ ተመልክተሽ ከሆነ ከኛም ደግሞ የተሻሉ መምህራን የሚያነሷቸውን የተለያዩ ሀሳቦች ተመልክተሽ ከሆነ ከፕሮቴስታንት ወንድሞቻችን ጋር ኢቭን ስንወያይ የምናነሳቸው ትልቁ ሀሳብ ይሄ ነው። 66 የሚባል የመጽሐፍ ቅዱስ ቀኖና እየተመጣችሁት ነው። they have no idea። እኔና አንቺ አባቶች አሉ። ኦኬ የቤተክርስቲያን አባቶች አሉ። እኔና አንቺ መጽሐፍ ቅዱሳችን እውነተኛ የእግዚአብሔር ቃል እውነተኛ የሆነ የእግዚአብሔር እስትንፋስ ያለበት መጽሐፍ መሆኑን ለማረጋገጥ የአባቶቻችንን ትምህርት ማንሳት ለኛ በቂ ነው። በተቃራኒው ግን ሌሎች ሰዎች የሚያነሷቸው ሀሳቦች በቃ ከሱ ገዛ ነው 66 ብቻ ነው ከማለት ያለፈ ታሪካዊ የሆነ ማስረጃ የላቸውም። ስለዚህ ሌሎች እህቶች ወንድሞችም ከመሰረቱ እውነተኛ የሆነው መጽሐፍ ቅዱስ 66 እንደሆነ አድርጋችሁ መረዳት የለባችሁ። መጽሐፍ ቅዱሳዊ ጊዜ እስትንፋስ ነው። ነገር ግን ከመሰረቱ 66 የሚባል የመጽሐፍ ቅዱስ ቀኖና የለውም። ይህንን በምን ልናውቅ እንችላለን? ቅድም እንዳልኳችሁ በቀደሙ አባቶች ትምህርት እነ ቅዱስ አትናቴዎስ ሌሎችም ቅዱሳን አባቶች ባስቀመጡልን ትምህርት መሰረት እውነተኛ የሆኑ የብሉያት መጽሐፍት ስንት እንደሆኑ እውነተኛ የሆኑ የአዲስ ኪዳን መጽሐፍት ስንት እንደሆኑ ማወቅ መረዳት እንችላለን። ምንድነው የምናደርገው መሰለሽ ረዱ አይ ቲንክ እንዲህ አይነት ሀሳቦችን ሞር አንቺም እንድትረጂ የመጽሐፍ ቅዱስ ቀኖና 66 ብቻ ነው የሚል ሰው ልክ ምን እናደርጋለን መሰለሽ? እንደውም ሰኞም ሊሆን ይችላል ማክሰኞም ይመችሻል አይደለ? ቀን ላይ እኛ ላይፍ ስትሪም ላይ በደንብ አድርገን ከኛ ጋር ጆይን ታደርጊና የመጽሐፍ ቅዱስ ቀኖናዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንት እንደሆኑ ምክንያቱም አሁን ሙሉ መረጃዎችን በጽሁፍ ደረጃ ስላልተዘጋጀው አሁን እዚህ ላይ ማቅረብ አልችልም። የኔ ተወዳጆች ለአንቺ በውስጥ ግን እልክልሻለሁ እንደወጣሁኝ። ከዛ በመቀጠል ግን ሰኞ እንደውም ትልቁ ርዕሳችን የሚሆነው ይህንን እናደርግና ከዛ ከሌሎች እህት ወንድሞችን ጋር ደግሞ በነፃነት ሀሳቡ ይሰጡ ታይዋለሽ። ብዙ ጊዜ ከፕሮቴስታንት እህት ወንድሞቻችን ጋር ስንውል የሚያነሱብን ጥያቄ ይሄ ስለሆነ ከቃል ባለፈ በጽሁፍ ደረጃ ደግሞ ልትመለከቱት ያስፈልጋል። ቅድም እንዳልኳችሁ እኛ መጽሐፍ ቅዱስ ቀኖናውን ልናውቅ የምንችለው ከምን አንጻር ነው አልኳችሁ? በቀደሙ የአባቶች ትምህርት የቀደሙ የአባቶች ትምህርት ላይ አባቶች የብሉይ ኪዳን መጽሐፍ ስንት ናቸው ብለዋል? በዝርዝር እንመለከተዋለን። የአዲስ ኪዳን መጽሐፍቶች ስንት ናቸው ብለዋል? በዝርዝር እንመለከተዋለን። ከዛ ውጭ ግን የመጽሐፍ ቅዱስ ቀኖና አለ ወይ ለሚሉ ሀሳብ ግን የለም ነው የምንለው። አይ አሉ ለሚሉ ሰዎች ግን ምን እናደርጋለን? እነሱንም ደግሞ በፍቅር ኢንቫይት እናደርግና በመጽሐፍ ቅዱስ የማስረጃ ይሄው እዚህ ላይ የመጽሐፍ ቅዱስ ቀኖና እንዲህ ነው ብለው እንዲናገሩ እድል እንሰጣለን። በአጭሩ ግን የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳችን ስንት መጽሐፍ ነው ተብለን ስንጠየቅ የምንመልሳቸው መልሶች ከልባችን አፍልቀን ሳይሆን የቀደሙ አባቶች ትምህርት መሰረት አድርገን የአባቶችን ትምህርት አንስተን ቤተክርስቲያን በቀነነችው ልክ ሐቁን እንናገራለን። ሰው የመጽሐፍቱን ቁጥር ልናውቅ የምንችለው በቀደሙ አባቶች ትምህርት ነው ማለት ነው። ወይኔ ጉዴ! እሺ እንቀጥል። እንትን የማውቀው ይመስለኛል የከበሮ፣ የሽብሸባ፣ የማጨብጨብ እና የጽናጽል ትርጉሙን ግን አላወኩም። የከበሮ፣ የሽብሸባ፣ የጭብጨባ ትርጉም ምንድን ነው?
በጣም አሪፍ። በጣም የሚገርምሽ ነገር ረዱ፣ ጥሩ ጥያቄ ነው ያነሳሽው። ብዙ ጊዜ ሰዎች ልብ የማይሉት ነገሮች ናቸው እነዚህ ነገሮች። በእኛ ቤተክርስቲያን ውስጥ በዘፈቀደ የሚደረግ ነገር እንደሌለ ማወቅ አለባችሁ ረዱ። በእኛ ቤተክርስቲያን በጣም የሚገርመው ነገር ምንድነው መሰለሽ? በዘፈቀደ የሚደረጉ ነገሮች የሉም። ለምሳሌ እግዚአብሔርን ለማመስገን ለጸሎት ሊሆን ይችላል፣ ለዝማሬ ሊሆን ይችላል፣ ስንነሳ በዘፈቀደ የምናደርጋቸው አክሽኖች እንኳን የሉም። እንግዲህ ከኔ የበለጠ እነዚህ ነገሮች ማብራራት የሚችሉ አሉ። ቅድም እንዳልኩት ይሄ ስለ ከበሮ፣ ስለ ጽናጽል በደንብ በስፋት ማስረዳት ማብራራት የሚችሉ እህቶች ወንድሞች አሉ። አሁን ለምሳሌ እኔ ሁለት እህቶቼ የበገና መምህራኖች ናቸው። ከኔ የበለጠ ስለ ዛም መንፈሳዊ መሳሪያ በደንብ ማብራራት ይችላሉ። ግን እኔ የተረዳሁትን ያክል ልንገርሽ፣ ያው መነሻ ይሆናል ማለት ነው። ከዛ ያው እውቀትሽ እየሰፋ ይሄዳል። ከበሮ እንግዲህ ሁላችሁም ከተመለከታችሁት በአንደኛው ሳይድ በኩል ጠባብ ነው፣ በአንደኛው ሳይድ በኩል ደግሞ ሰፊ ነው እና በዙሪያው ላይ ከታችኛው ከጠባቡ ክፍል እስከ ሰፊው ክፍል ድረስ ደግሞ የተቀመጡ የተጠፈሩ ደግሞ ጠፈሮች በቆዳ የተሰሩ ገመዶች አሉት። ያ ብቻ አይደለም። ከጠፍሩ ስር ያለው ጨርቅ በአጠቃላይ ቀይ ግምጃ የለበሰ ነው። አንዳንድ ጊዜ የተለያዩ ቦታዎች ላይ ያው ፕሮግራምን ከማሳመር አንጻር አንዳንድ እህቶች ወንድሞች ሳያውቁ ነጭ ያለብሱታል፣ ከበሮን ይሸፍኑታል። ብዙ ጊዜ ከተመለከታችሁ በተለይ ለሰርግ ፕሮግራም ይሁን ለምን እንደሆነ አላውቅም ነጭ ያለብሱታል። እንደ ስርዓት ግን ያ ቀይ ጨርቆ የግድ መታየት አለበት እና ያ ብቻ አይደለም ደግሞ ከውስጡ 5 ጠጠሮች አሉበት። 5 ጠጠሮች ከበሮ ውስጥ በእያንዳንዱ ከበሮ ውስጥ ያሉ 5 ጠጠሮች አሉ እና ከነዛ ጀምረን እስኪ እናስረዳችሁ። የመጀመሪያው እነዛ 5 ጠጠሮች ረዱ በቤተ ክርስቲያናችን የተለያየ ትርጓሜ ይሰጣቸዋል። 5 ጠጠሮች እንደያገባባቸው ማለት እንደሚነገርበት ሐሳብ መነሻነት የተለያየ አይነት ሐሳብ ይኖረዋል። 5 አዕማደ ምስጢራትንም አካቶ ሌሎችንም ማለት ነው። ግን ከበሮ ላይ ያለው እነዛ 5 ጠጠሮች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተቸነከረባቸውን 5 ችንካሮች የሚያስታውሱ ናቸው። ሳዶር፣ አላዶር፣ ዳናት፣ አዲራ፣ ሮዳስ የሚባሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ኃጢአት ስለኛ በደል ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማምን ሲቀበል በዝማሬው ከሕማሙ ጋር እንድንተባበር ቅዱሳን አባቶቻችን ያስቀመጡልን ስርዓት ነው እና በመስቀል ችንካር ሲቻል ጋር 5 ችንካሮችን ተቸንክሯል ጌታችን ኢየሱስ ክርስቶስ እና እነዛ 5 ጠጠሮች የሚያሳዩት ረዱ እነዛን 5 ችንካሮች 5ቱ ቅንዋተ መስቀሎችን እነዚህ ሳዶር፣ አላዶር፣ ዳናት፣ አዲራ፣ ሮዳስ ይባላሉ። ከላይ ግምጃው ደግሞ ቀይ መሆኑ ክርስቶስ በቀራንዮ መስቀል ስለኛ ኃጢአት ስለኛ በደል ደም ማፍሰሱን አንድ እሱን የሚያጠይቅ ነው። 2 ደግሞ የኔና ያንቺን ነውር ረዱ እንግዲህ ዕለት ዕለት ጌታን እናስቀይመዋለን አይደል? በእርግጥ እንደው እኔ ከአንቺ የበለጠ በጣም ብዙ ኃጢአት የምሰራ ሰው ነኝ። በጣም ክርስቶስን እበድለዋለሁ። ግን አነሰም በዛም የምንሰራውን ኃጢአትና በደል ይኸውልሽ እንደዚህ በነጠላ ሊሸፍንልን ጌታችን ኢየሱስ ክርስቶስ እርቃኑን ስለኛ ተሰቅሏል። እርቃኑን እና ልብሱን ከመቅደላ ይሄ ምንም ስፌት የሌለባትን ቀሚሱን እጣ አውጥተው ከተከፋፈሉ በኋላ ከዛ በፊት ከላይ የለበሳትን ቀይ ግምጫ ቀዳደው ጥሎት ነበር እና ሁሉም ይሄ በዝማሬ ሰዓት በአምልኮ ሰዓት ህሊናችን ከክርስቶስ ሕማም ጋር እንዲተባበር ቅድም እንዳልኩሽ ቅዱሳን አባቶቻችን ያስቀመጡት ስርዓት ነው እና ከበሮአችን በአጠቃላይ ዙሪያው የሚለብሰው ጨርቅ በአጠቃላይ ቀይ ነው። ብዙ ጊዜ ልብ ብላችሁ ከተመለከታችሁ እና ጠፍሮች ደግሞ አሉ። ጠፍሮቹ ክርስቶስን ጠፍረው ያሰሩበትን ገመዶች የሚያስታውሱ ናቸው። በችንካርም ደግሞ ሲቸነክሩት በመስቀል ላይ ሲሰቅሉት እጆቹን በእነዚህ ጠፍሮች ግራና ቀኝ ወጥረው ሕማሙ እንዲበዛበት እንዲሰቃይ እንዲንገላታ እጆቹን በጣም በጠፍሮቹ ወጥረው ነው በችንካር የቸነከሩት። ጠፍሮቹ እነዛን የሚያስታውሱ ናቸው እና የከበሮ አንደኛው ጠባብ አንደኛው ሰፊ የሆነው ድምጽ ለመውጣት ነው። የሆነ አሪፍ ድምጽ እንዲወጣ ነው አይደለም። አሪፍ ድምጽ እንዲወጣ አይደለም። ምክንያቱም ከቤተ ክርስቲያን ይልቅ
አሪፍ ድምፅን ዓለም ትፈልጋለች ይላሉ። እንደምታውቁ ጆሮአችን አንዳንድ ጊዜ ብዙዎቻችሁ ራሳችሁን ታዘባችሁ ከሆነ መዝሙር እንኳን አንዳንድ ለቤተ ክርስቲያን አዲስ የሆኑ ሰዎች መዝሙር እንኳን ሲሰሙ ለስጋ ጆሮ የሚመቹ ዜማዎችን ነው የሚፈልጉት። በቃ ለስጋ ጆሮ አንዳንድ ሰው መዝሙር በነገራችን ላይ ስብከት ነው፣ መዝሙር ምስጋና ነው፣ መዝሙር ጸሎት ነው እና አንዳንድ ሰው በቃ ገና ለቤተክርስቲያን ልክ ቀረብ እንዳለ በቃ የሚመስሉት አሌ በልሃሌ አሌ ምናምን እንደዚህ ነገሮች ደስ ይሉታል። በተፈጥሯችን እኛ የሆነ ለዓለማዊ ነገር የሚመች ነገር ስለሚመችን ማለት ይሄ እንዴት ነው ለስጋ ጆሮአችን ደስ የሚል ነገር መስማት ስለምንወድ ዓለም ትቀርመን ነበረ። ልክ አሁን በቤተክርስቲያን ያለው የከበሮ ዲዛይን ለዓለም አመቺ ቢሆን ኖሮ ከኛ በፊት ዓለም ቀድማ ተጠቀምበት ነበር። ምንድነው ጥቅሙ? በአንድ በኩል ጠባብ ነው፣ በአንድ በኩል ሰፊ ነው። ምንድነው ጥቅሙ? ምንድነው ትርጉሙ ካልን ትርጉሙ ጠባቡ የትፍሲትን የስጋን፣ ሰፊው ደግሞ የመለኮትን ምሳሌ የሚያሳይ ነው። ክርስቶስ እንደምታውቂው ረዱ እርሱ ፍጹም አምላክ ፍጹም ደግሞ ሰው ነው። የቤተክርስቲያናችን ሊቅ ቅዱስ ቄርሎስ ምን ይላል መሰለሽ? ብረትን አግላችሁ ወደ እሳት ክተቱት፣ ብረትን ወደ እሳት ክተቱት። ያ የጋለ ብረት ከዛ እሳት ከወጣ በኋላ ብረት ብቻ ይሆናል እንዴ? ይረዱ አይደለም አይደል? እሳትም ጭምር ነው። ክርስቶስ እርሱ በእግዚአብሔርና በሰው መካከለኛ ያለ መካከለኛ ፍጹም አምላክ ፍጹም ሰው የሆነ ጌታ ነው እና ከበሯችን ያንን የሚሰብክ ነው። በአንድ በኩል